ኢዩ ጩፋ ደሞኑ በአደባባይ ይቅርታ ይጠይቃል ብዬ አስባለሁ። ኢዩ ተቀብቶ በበቀል ተነስቷል። ሐሰተኛ ሁሉ ወዮ ጉድሽ ፈልቷል። በስም ተጠቅሶ እንዲህ አድርጓል ተብሎ ባልተነገረበት ሁኔታ አደባባይ ላይ ወጥቶ ሚዲያ ላይ ወጥቶ አላስፈላጊ ንግግር ያውን ተቋምን እስከ መዝለፍ አባቶችን እስከ መዝለፍ መንፈሳዊ ነኝ የሚል የአይነት አካሄዱ መታረም አለበት። እውነት የጌታ ነው፣ ውሸት የሰይጣን ነው። አትጠራጠሩ፣ ኢዩ እውነተኛ ነው። አባታችን ሆይ ጸሎት የከሸፈ ጸሎት ነው አለ። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ኢዮአብ ሚዲያ ተከታታዮች እንግዲህ በተለያየ መረጃ ወደ እናንተ ተመልሻለሁ። ዛሬ እንግዲህ ኢዩ ጩፋ ይቅርታ መጠየቅ እንዳለበት ካውንስሉ እየገለጸ ነው። ይህንን ያደርጋል ወይ የሚሉ ነገሮችን እንመለከታለን። እንግዲህ በሙስሊም ቤተሰቦቻችን ክርስቶስ አልሞተም እያሉ ይገኛልና አልሞተምም አልተነሳም ገና ነው የሚሉ ነገሮችን ያነሳሉ። ስለዛ ነገር ሰፊ ነገሮችን እንመለከታለን። የተለያዩ አስተማሪ ነገሮችን የምናይበት ብዙ የሚያስተምሩ ነገሮችን የምታገኙበት ቤታችሁ ነውና ቤቱን ላይክ በማድረግ ይህን ቪዲዮ ለብዙዎች እንዲደርስ ሰሞኑን ትንሽ ዝቅ እያለ ስለሆነ አካውንታችን እይታው ሁላችሁም ላይክ አድርጉት። ይህንን ቤት ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ሰው ትብቱ ልጆቹ ትቢት ሁሉ ትቢት ይሄ ኤቢሲዲ ያመጣብን ችግር በጣም 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 በእውነቱ ማለት ነው። ኤቢሲዲ አሁን እንድሪያስ ኤምቢሲዲ ነው ይላል። ኤቢሲዲ ኤምቢሲዲ ነው ይላል በእውነቱ ማለት ነው። ይሄው እኮ ነው በእውነቱ ማለት ነው። ኤምቢሲዲ እኮ ነው። ኤምቢሲዲ ታውቃላችሁ? አለች አንዲት ቴሌቪዥን የዱሮ ቴሌቪዥን ሚወታ የምትባል ቴሌቪዥን አለች። 14 ኢንች ናት መሰለኝ ናት እንደዚህ አካባቢ ናትና እኔም የገጠር ልጅ ነኝ። ድሮ ዘመድ ቤት ከተማ ስመጣ አያታለሁ አንዳንድ ጊዜ ስትከፈል እና እንትን ገብቶባት ካሴቱ ሲዲ ያስገብቶባት ፕሌይ ስሏት ትንሽ ከተጫወተች ኖ ዲስክ ትላለች። በቃ እንደዚህ አና ኖ ዲስክ ቢያረጉ ቢሰራት በቃ ኖ ዲስክ ኖ ሲግናል እያለች ብጥብጥ ነው የምታደርገው። ሆነ አቅም የሌላት ሙቅ ያለው ነው ብደረ አልቀበልም ነው። አሁን የዘመን ሰው አይምሮ ሙቋል፣ ምንም አይሰማም። ዝም ብሎ ኖ ዲስክ በርስቲ እንደዚህ አቆናችሁ ብንላችሁ አሰሙም። ኖ ዲስክ ኖ ሲግናል በቃ ይደረግ ይሰራ። ሰው አስቸግሯል እኮ አባቱ ቢመክረው ኖ ዲስክ፣ እናት ብትለው ኖ ዲስክ፣ መምሩ ቢለው ኖ ዲስክ። ዩኒቨርሲቲ ውስጥ አይምሮ ኖ ዲስክ፣ ቤተክርስቲያንም ኖ ዲስክ ነው። ዩኒቨርሲቲ ውስጥ አሁን ትምህርቱን ቢብሎት ተው መመረቂያ ሙይ ሲ በሞት ያፈርስ ሆነልሽ ሲ በየት ነው ያለሽ ተብሎ ነው የሚመረቀው ማለት ነው። መከራ ውጤት እኮ ለማግኘት ከመምህር ውጤት ለማስሞላት እርኩሰት የሚሰሩ ልጆችን ሁሉ ነው ያፈራ ነው። ዲን ወደ ሲ ለማስቀየር ማለት ነው። ውጤት የትምህርት ቤት ውጤት በሰውነት እየተለወጠ በነውር እየተለወጠ እኮ ነው። ይሄ ነው የደረስንበት ዘመን ማለት ነው። አወቅን ብላችሁ ደግሞ እንዲሁ ስትመጸዳደቁ እኮ እንዲሁ ድንቅ ነው የሚያደርጉ ሊቃውንት ሲያስተምሩ ሰው ይላሉ ገነት ይግባ ሲኦል በሰውነቱ ላይ ያውቀዋል። በምኑ ላይ ያውቀዋል? በሰውነቱ ላይ ያውቀዋል። ስለዚህ እስቲ እናንተ ራሳችሁን ፈትሹ። እሳትን ጭንቅላት ላይ፣ ነፋስን ደረት ላይ፣ ውሃን ሆድ ዕቃ ላይ፣ መሬትን እግር ቦታ ላይ የሾመው ማን ነው? እግዚአብሔር ነው። ለምሳሌ ሰው ይላሉ ነፋስነቱና እሳትነቱ ከፍ ካለ እንደ መላእክት መሆን ያምረዋል። እንደምን መሆን? መላእክት አሁን የእሳትና የነፋስ ባህሪያዊ ምሳሌ አላቸው። እንደ ነፋሱ የረቀቁ እንደ እሳቱ የፈጠኑ ናቸው። በጣም ረቂቅ ናቸው፣ ፈጣን ናቸው። ስለዚህ ተፈጥሯቸው ከእሳትና ከነፋስ ነው ይባላል። ይህ ማለት ምሳሌውን ሲያይ ነው። ውሃና መሬት ደግሞ የእንስሳ ነው። መብላት፣ መጠጣት፣ መውለድ ብቻ ነው ስራቸው። እየሰማችሁ ነው? ስለዚህ ሰው ነፋስነቱና እሳትነቱ ሲበረታ ምን ይሆናል? ልክ እንደ መላእክት መሆን ያምረዋል። መጾሙን፣ እግዚአብሔርን ማመስገኑን፣ ሂድ ተመስጦ ልዕልና ከፍታ ይመኛል። ውሃውና መሬትነቱ ዝቅ ያለው ጫን ሲለው ደግሞ ብላ፣ ጠጣ፣ ውለድ፣ ሌላ ነገር አያውቅም ማለት ነው። እነዚህ ሁል ጊዜ ነፍስን እየጎተቷት ይኖራሉ። ሰው ነፍሱ ከስጋው ስትለይ
እሳትነቱና ነፋስነቱ ከላይ ያለው ነገር ከፍ ያለ ከሆነ ነፍስ ወደ የትኛው ዓለም ትሄዳለች? ወደ ላይኛው ዓለም ማለት ነው። ቦታዋ ነው ነፋስና እሳት። ወደ ረቂቁ ወደ እሳቱ ዓለም ወደ ነፋሱ ዓለም ትሄዳለች። ውሃነትና መሬትነቱ ደግሞ ተጭኖት ከኖረ ወዴት ይወርዳል ማለት ነው? ነፍሱ ወደ ታችኛው ዓለም ትወርዳለች። ስለዚህ ራሳችሁን ገምግሙ የትኛው ቦታ ነኝ የሚለው። ዓለሙ ተዛንፏል፣ አብራችሁ አትዛነፉ። ስለዚህ ትጥቅ ያስፈልጋል። አያችሁ፣ የክርስትና ሃይማኖት ኪዳኑ ጽኑ፣ ተልእኮ ከባድ፣ ጉዞ ረጅምና በብዙ መልኩ ፈተና ያለበት ነው። ተዘናግቶ ጽድቅ የለም፣ ሳይታጠቁ ጽድቅ የለም። ስለዚህ ወንጌል መጫማት፣ መስቀል መመርኮዝ ያስፈልጋል። ሕይወታችን ሁሉ ወንጌል። ክርስቲያን የሰማይ ሽታ ያለው ዜጋ ነው። የዚህ ምድር አካል አይደለም፣ የሰማይ ዜጋ። መዓዛው የሰማይ መዓዛ ነው። በቅድስና ያጌጠ፣ በቃሉ የተሞላ፣ በየቀኑ ዕለት ዕለት የእግዚአብሔርን ቃል የሚያስብ ዘዳህሙ ከእግዚአብሔር ስምረቱ፣ እሱ ዘወትር ደስ የሚለው በእግዚአብሔር ቃል ነው ይላል። ወዘህጎ ያነብ መዓልተ ወሌሊተ፣ መዓልትና ሌሊት ሕጉን ያስባል። ክርስቲያን የእግዚአብሔርን ሕግ ይመዝናል ከራሱ ሕይወት ጋር። የት ጋር ነው የምቆመው? የት ነው የምገባው? በገነት ድርሻዬ የት ነው? እንዴት ነው የምኖረው? የኔ መጨረሻዬ ምንድን ነው? ከሞት በኋላ የማያቋርጥ ስቃይ ወይንም የማያቋርጥ ደስታ አለ። የት ነው መግቢያዬ? እግዚአብሔር ፍጻሜያችንን ያበጅልናል። ለገነት ለመንግስተ ሰማያት ያብቃል። ወዳጅ ማለት ምን ማለት ነው? ወዳጅ ማለት የሚረዳ ነው እንጂ ድግስ ሲሆን እየበጣ የሚበላ አይደለም። ወዳጅ ማለት የሚረዳ፣ እስቲ የሚረዳ በሉ። አዎ፣ የሚገነዘብ፣ በእኛ ቦታ ሆኖ የሚታመምልን። ልክ አሁን በቀደም ስል ነበር፣ ጉባኤ ቤት ላይ ሲናገር ነበር። የገጠር እናቶች ናቸው ጥሩ ምሳሌ ለዚህ። የገጠር እናቶች እንጀራ ርቦኝ ብላችሁ ሰጣችሁ፣ እንደዚህ ዋድ ስታረጉት አቅማዳ ነው አይሉ እናት የርቦት ነው የሚሉት ማለት ነው። መረዳት ማለት ይሄ ነው መረዳት። አየህ እንዴት እንደተራበ እንደ ራቡ እንደተሰማ ራብህን እነሱ ራሱ ይሰማቸዋል ማለት ይሰማቸዋል። አሁን ያ ርህራሄ ፈጽሞ እየጠፋ ነው የመጣው እና ክርስቶስ ይረዳናል ማለት ቁስላችን ያውቅልናል። በደንብ አድርጎ ነው የሚረዳን። የምእመናን ወዳጅ ያልኳችሁ ለዚህ ነው። ወዳጅ ማለት የልብ የሚረዳ ስለሆነ እግዚአብሔር የሚረዳ ወዳጅ ነው። እውነተኛ ወዳጅ ክርስቶስ። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ በየጊዜው ሰፊ ትምህርት የሚያስተምሩን የቤተክርስቲያን እንቁ መምህራኖች ናቸውና እግዚአብሔር አምላክ ይጠብቅልን። እኛም በሰማነው 30 60 መቶ ያማሩ ፍሬዎች እንድናፈራ የአምላካችን ቅዱስ ፈቃድ ይሁንልን። እስቲ አንድ አፈ ታሪክ ላስቃኛችሁ። ዛሬ አንድ አፈ ታሪክ ልንገራችሁ። ያው መጽሐፍ ቅዱስ ያለ ታሪክ ሳይሆን በአፈ ታሪክ የሚተላለፍ ታሪክ ማለት ነው። ጠቢቡ ሰለሞን በነበረበት ዘመን ላይ ከአገልጋዮቹ መካከል አንዱን ጠራውና በጣም ልዩ የሆነ የቤት ስራ ሊሰጥ ነው ብሎ አዘዘው ማለት ነው። ይሄም የቤት ስራ ምንድነው? እስከዛሬ ከነበሩን ቀለበቶች በጣም የተለየ ልዩ የሆነ ቀለበት እንድታመጣልኝ እፈልጋለሁ። ይሄም ቀለበት ስራው ምንድነው? በጣም ሳዝን የሚያረጋጋኝ፣ ደስ እንድሰኝ የሚያደርገኝ፣ በጣም ስደሰትም የሚያረጋጋኝ፣ እንዳዝን የሚያደርገኝ መሆን አለበት ብሎ አገልጋዩን ላከው ማለት ነው። አገልጋዩ በጣም ተጨንቆ በጣም ብዙ ሀገር ዞሮ እንደዚህ አይነት ቀለበት ማግኘት አልቻለም። ያዘነን ማስደሰት የሚችል የተደሰተን ደግሞ ማጽናናት የሚችል ማለት ነው። በጣም ተጨንቆ ባለበት ጊዜ ላይ ግን አንድ ሽማግሌ ቀለበት ነጋዴ የሆኑ ሽማግሌ መጡና አንተ የምትፈልገውን አይነት ቀለበት እኔ ልሰጥ እችላለሁ ብለው አናገሩት ማለት ነው። ከዛ ከቀለበቶቻቸው መካከል የሆነ ቀለበት መርጠው ሰጡት። አየው፣ ደስ አለው። እየሮጠ ወደ ቤተ መንግስት ተመልሶ መጣ። ቤተ መንግስት ሲደርስ ጠቢቡ ሰለሞን በጣም ትልቅ ድግስ አድርጎ ግብር እያበላ በጣም ብዙ ሰዎችን ጋብዞ ዘፈን እየተደረገ እየበሉ እየጠጡ ደስ እየተሰኙ በጣም ደስ ተሰኝተው አገኛቸው ማለት ነው። ያገልጋይ ሲመጣ ከዛ ወደ ንጉሱ ቀርቦ ንጉሶ ያልከኝን የቤት ስራ ሰርቻለሁ፣ ያልከኝን አይነት ቀለበት አምጥቼልሃለሁ ብሎ አናገረው። ጠቢቡ ሰለሞን ደስ ተሰኝቶ ቀለበቱን ተቀበለው። ጣቱ ላይ አጥልቆ ቀለበቱን ሲመለከተው በጣም ደስ ተሰኝቶ የነበረው ንጉስ አዘነ፣ ተረጋጋ ማለት ነው። ቀለበቱን እንደሚሰራ በዚህ ታወቀ። ከዚህ በኋላ ሰዎች ምን አይነት ቀለበት ቢያመጣለት ነው ብለው በኋላ ላይ ሲያጣሩ በጣም ኖርማል ቀለበት ሆኖ ቀለበቱ ላይ ግን አንድ ጽሑፍ ተጽፎበት ነበር። ይህም ያልፋል የሚል ጽሑፍ። ጠቢቡ ሰለሞን በጣም ደስ በተሰኘ ጊዜ ቀለበቱ ላይ ይህም ያልፋል የሚለውን ጽሑፍ ሲመለከት ተረጋጋ፣ አዘነ ማለት ነው። ይህንን ነገር ከልቡ የሚያምን ሰው አይቸገርም። በጣም ባዘን ጊዜ ያ ሐዘን እንደሚያልፍ፣ በጣም ደስ ባለን ጊዜ ያ ደስታ እንደሚያልፍ፣ በተቸገርን ጊዜ ያ ችግር እንደሚያልፍ፣ በደላን ጊዜ ያ ድሎት እንደሚያልፍ
ሁሉም ነገር አላፊ እንደሆነ ጸንቶ ቆሞ የሚኖር ነገር እንደሌለ ከተረዳን በጣም በስሜት ተነርተን ከእግዚአብሔር አንለይም ማለት ነው። ሐዘንም ከእግዚአብሔር አይርቀንም፣ ደስታም ከእግዚአብሔር አይርቀንም ማለት ነው። ክርስቲያኖች የማያልፍ ብለን የምናምነው ብቸኛው ነገር እግዚአብሔር ነው። ከዛ በኋላ እግዚአብሔር የሚሰጠን የዘላለም መንግስት እንደማያልፍ እናምናለን። የዘላለም ቅጣት ገሃነመ እሳትም እንደማያልፍ እናውቃለን። እቺ ዓለም ካለፈች በኋላ ነው ወደ እግዚአብሔር አምላክ ከሄድን በኋላ በዛ የሚኖረን ሰላም፣ በዛ የሚኖረን ደስታ አያልፍ። እንደው እግዚአብሔር አምላክ ቢፈርድብን ምሕረት ባያደርግልንና ወደ ገሃነመ እሳት ከጣልን ደግሞ የገሃነመ እሳት የሚያልፍ አይደለም። ሰው በምድር ላይ ምንም አይነት ችግር፣ ምንም አይነት ስቃይ፣ ምንም አይነት መከራ ቢደርስበት እንደው ሌላው ሁሉ ቢቀር እንደው እግዚአብሔር ያሳልፍልኛል ብሎ ባያስብ ሌላው ሁሉ ቢቀር ቢያንስ ሞቼ ይገላገላል ብሎ ይጽናናል አይደል? በቃ አንድ ቀን ሞቼ ይገላገላል ብሎ ይጽናናል፣ በሞት ይጽናናል። ገሃነመ እሳት ውስጥ ግን የሞት መጽናኛ የለም። በቃ ሞቼ ይገላገላል እንኳን ማለት አንችልም። ሞት የሚባል ነገር የለም። በማያቋርጥ የዘላለም ሂደት ውስጥ ነው። ዘላለም የሚባል ነገር ካለ በማያቋርጥ የዘላለም ሂደት ውስጥ በዛ መከራ ወይም ደግሞ በዛ በሰማያዊ ደስታ ውስጥ ይኖራል ማለት ነውና የማያልፈው ብቸኛው ነገር የእግዚአብሔር መንግስት ወይም ሰማያዊ መንግስት እንደሆነ ተረድተን ሰዎች ለዛ ነገር ራስን ማዘጋጀት ያስፈልጋል እንጂ በሚያልፈው ምድራዊ በሆነው በየትኛውም ነገር ወንድማችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። ወጣት ወንድም ነው፣ በብዙ አገልግሎት እያገለገለ ያለ ደስ የሚል ወንድማችን ነውና ኦርቶዶክሳውያን በጣም እድለኞች ነን። በርካታ ወጣቶችን በርካታ ተተኪ መምህራኖችን እያገኘን ነው። ሁሉም በራሱ በቻለው አቅም ዘመኑን እያዋጀ እያስተማረን ነው። እግዚአብሔር አምላክ እድሜ ጤና ይስጥልን። እስቲ ሙስሊሞች የሚያነሱትን ጥያቄ ስሙት። ጳውሎስ እኮ ተናግሯል። ሴት ልጅ ለምን ሚሊዮን ጊዜ አትከበር? ኢየሱስ ፎቶ ካልተነሳ ክርስትና ባዶ ነው አላችሁ እኮ። በቃ እግር ጣቢ እኛ እንጠጣለን በክርስትና ለአባ ገብረ ኪዳን። እኔ 10 ጊዜ እግር ጣቢ ብትጠጣ ማለት ኢየሱስ አልሞተም። በቃ ይሄኛውን አይቀይረውም። ሌላም ነገር ጣይ ፈልጉ። ምን ምናልባት የሰረቀ እጅ ይቆረጣል። በእናንተ ነው የሰረቀ ይሸለማል ይባል። ስትሰርቅ 1 ሚሊዮን ይሰጥ ምን ያደርግልኛል? ኢየሱስ ሞቷል የሚለው ነገር ውሸት ከሆነ እሺ ጊዜ በእናንተ ማለት ሴቶች በቃ ምንም በቃ የሚባጡኛ እስልምና ላይ የምትጠይፏቸው ነገሮች በአጠቃላይ እናንተ ጋር የለም። በቃ ለምናልባት ኦኬ ብዙ ሚስት ማግባት ነው ከብዳች በቃ በእናንተ ብዙ ሚስት አለማግባት ነው። እንደውም አለማግባቱ ክርስቲያኖች 2 ቢሊዮን ክርስቲያኖች አያገቡም። ሶ ዋት ኢየሱስ አልሞተም ነው። አሁን መልሴን ስጠይቀኝ ኢየሱስ አልሞተም ነው መልስ። ወገናችን እያለ የሚገኘው እንግዲህ ቅዱስ ጳውሎስ ክርስቶስ ካልተነሳ እምነታችንም ሆነ ስብከታችን ከንቱ ነው ብሏል። ስለዚህ ክርስቶስ አልሞተም አልተነሳምም፣ ሰው ከንቱ ነው። ክርስትና ውስጥ ያለው ነገር ሁሉ ትክክል ቢሆን ክርስቶስ ግን አልሞተም አልተነሳም ከንቱ ነው ያለው የሚገኘው። አንድ ማስረጃ እስቲ እኔ ሙስሊም ነኝ እኔ የትኛውም ኡስታዝ ይሁን ክርስቶስ አልሞተም የሚል አንድ ማስረጃ አምጣ እስቲ። ከቁርአን እንደማጠቅሱ ተስፋ እናደርጋለን። ለምን ቁርአን የመጣው ጌታችን ሞቷል ተነስቶ አድርጓል ብለው ሐዋርያቱ ተማሪዎቹ ካስተማሩ ከ600 ዓመት በኋላ አልሞተም እያለ መጣ። ከእጉስ ቁጭ ብሎ የተማሩ እያሉ እነሱ ሞቷል አድርጓል ተነስቷል እያሉ ሲናገሩ አንተ ከ600 ዓመት በኋላ መጣ አይ አልሞተም አላረገም ስትለኝ እንዴ ነው የምቀበለው? እያወኩ እንደምቀበለው አንተ ልመን ምንም ኢንፎርሜሽን ስለ ኢየሱስ ክርስቶስ የሌለውን ሰው የአንድ ግለሰብ ልመን ወይስ ከራሱ ከኢየሱስ እግር ስር ቁጭ ብሎ የተማሩ 12 ሰዎችን ልመን? እኔ አንድ ግለሰብ የማያውቀውን ኢየሱስን ስለ ኢየሱስ ምንም የሚያውቅ ወደ አነሳው ነገር እንሂድና ጳውሎስ እንደዚህ ብሏል። ክርስቶስ አልተነሳም። ክርስቶስ ካልተነሳ ስብከታችንም እምነታችንም ከንቱ ነው ብሏል አልክ። ይሄን ቃል ተቀብለው ነው ይሄን ቃል ተጠቀስከው ማለት ነው። ይሄን ቃል የምትቀበል ከሆነ ደግሞ እዛው አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ላይ ቅዱስ ጳውሎስ እንደዚህ ይላል። ከላይ በኩል ምን አለ 14 ላይ ክርስቶስ ካልተነሳ ስብከታችንም ሆነ እምነታችን ከንቱ ናት አለ። 20 ላይ ወርዶ ደግሞ እንደዚህ አለ፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል አለ። ስለዚህ እምነታችን ምንድነው? ከንቱ አይደለም ማለት ነው። ስብከታችንም ከንቱ አይደለም ማለት ነው። እዛ ጋር 14 ላይ የተናገረውን ተቀበለ 20 ላይ ደግሞ የተናገረው አልቀበል የምትል ከሆነ ይሄ ያንተ የራስህ ድድብና ነው። ምንም እንደምንልበት ነገር የለም። ስለዚህ እራሱ ጳውሎስ ክርስቶስ ካልተነሳ እምነታችን ከንቱ ነው ብሏል። አዎ ብሏል። ተነስቷል ብሎ ግን ተናግሯል። ተቀበለዋል። የዚህ ቪዲዮ ዋና ዓላማ ግን ምንድነው? እስቲ አንድ እኔ የምለው እውቀቱ ያለኝ የሚል ሙስሊም ይምጣና ኢየሱስ አልሞተም አልተሰቀለም አልተነሳም የሚል ማስረጃ ያምጣ። አንድ ማስረጃ የላቸውም እኮ ክርስቶስ አልሞተም አልተነሳም የሚል አንድ ማስረጃ የላቸውም። እንግዲህ ወንድማችን እንደገለጸው የነሱ ቁርአን እንኳን እዚህ ገና ቅርብ ጊዜ የተጻፈ ሐዋርያቱ ከክርስቶስ እግር ስር ተቀምጠው ተምረው የተናገሩትን የጻፉትን ያስተላለፉትን ነው ምናምን ወይስ የነሱን? በመጽሐፍ ቅዱስ ውስጥ አንድ ማስረጃ አለ ወይ? እንዲህ አይነት ነገሮች የሉምና ጥሩ ነው። ግን ባይዘው እንደዚህ ማንበባቸው እንደዚህ ማለታቸው ቀን በቀን በሚያነቡበት ሰዓት ወደ ቤቱ የመመለስ እድላቸው በጣም ሰፊ ስለሆነ ማለት ነው። እስቲ ስለ እዩ ጭፋ አንድ ነገር ቅድሚያ ላስቃየኛችሁ። አባታችን ሆይ ጸሎት የከሸፈ ጸሎት ነው አለ። አዱን ካወቅ እጣድ ከሆነ አትልም። እየጸለክ ነው የሆነ ነገር እየጠየክ
ነው የሆነ ነገር ትፈልጋለህ ግን ፍቃዱ አልተገለጠልህም ከዚህ የተነሳ ፍቃዱ ከሆነ ትላለህ እንደዚህ አይነት ጸሎት የከሸፈ ጸሎት ነው በዚህ ዓመት የጸሎት ስታይላችሁ መቀየር አለበት የጌታ የመድኃኒዓለም የኢየሱስ ክርስቶስ ራሱ ያስተማረውን ጸሎት የከሸፈ ጸሎት ነው ከሚልህ ሰው ጋር ምን ታረጋለህ አንተ እንዴት ነው ክርስቲያን የምትባለው የክርስቶስን ጸሎት የከሸፈ ነው ይያልክ የራሱን ቃል የባለቤቱን ቃል እንዴ ምን አይነት ጸሎት እንጸልይ እስካስተምረን ብለው ሲጠይቁት እኮ ነው አባታችን ነው ይበሉ ቀልድ ነው እንዴ ይሄ ጸሎት ቀልድ ነው እንዴ መንግስት ምን አይነት መንግስት ምንድነው መንግስት ስትተነትነው እኮ እጅግ የሚገርም የሚደንቅ ነው ስምህ ይቀደስ በጣም እኮ የሚገርም ነው የእግዚአብሔር ስም ምን አይነት ስም ነው ደሞ ባንድ በኩል ጉልበት ሁሉ ለዚህ ስም ይንበርከክ ብሎ ሲያስተምር ታየዋል ስምህ ይቀደስ የከሸፈ ጸሎት ነው ይያለ አዲስ ሰው ነው እዩ ጩፋ የሚባል አሁን እሱን የሚከተል እንግዲህ አረ ምን አይነት መጋረጃ ነው እንደው ወንድም እህቶቼ ላይ ያረፈባቸው ይሄ እኮ የዲያብሎስ ድምጽ ነው አቤት የኢትዮጵያ ኦርቶዶክስ ቤተክርስቲያን እናቴ ወርቄ እኮ ናት አየ ከአባታችን ነው ይበላይ ጸሎት የለም እኮ ነው የምትለው የጸሎት ሁሉ ንጉስ አባታችን ነው አሁን ይሄን ሰው እየተከተላለ አንተ ቸርች ከዘጉ እኔ ልባቸውን ነው የምዘጋው ድንገተኛ ደም ግፊት አዝዤ ልባቸውን ነው የምዘጋው ወደ ላይ ማይተነፍስም ወደ ታች ማይተነፍስም በማይነቃ መንገድ ወንጌል እንዳይሰበክ ለማድረግ የምትፈልጉ እጃችሁን ሰብስቡ የተወዳችሁ ውድ ቤተሰቦቻችን በመላው ዓለም የምትገኙ ሀገር ውስጥ ከሀገር ውጭ ያላችሁ ይህንን መረጃ ሼርና ኮፒ ሊንክ አድርጉልኝ ያው እንዲዳረስ ማለት ነው በተለይ ለፕሮቴስታንት እህት ወንድሞቼ አድርሱልኝ ከሰሞኑ እንግዲህ እጅግ መነጋገሪያ የሆነ ጉዳይ የእዩ ጩፋ ጉዳይ ነው እዩ ጩፋ እንግዲህ ነብይ የነበረ ክራይስት አርሚ የሚል የራሱ የሆነ ቸርች አለ በጣም በርካታ ተከታይ ያለው በዩቲዩብና ቲክቶክም እንዲሁ ብዙ የሆኑ ተከታዮችና እይታ የሚያገኝ ሰው ነው እንደምናስተዋውሰው ግን ከሰሞኑ በካውንስል አማካኝነት መታገዱ ይታወሳል ስለ እዩ ጩፋ ስናነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰነዘሩ የጥላቻ ንግግሮችን በመናገር የሚታወቅ ነው እሱን ላነሳ አይደለም በተለይ የዚችን እናት ድምጽ እንስማ እዩ ጩፋ መድኃኒት አስትቶ ልጇን በሞት እንድታጣ ያደረገው እሱ ስለመሆኑ እንዲህ ስትል ትናገራለች ሲተካተል እንመለስ ፍረድ መንግስት ያየ ይፍረድ ይላል እግዚአብሔር አስጨበርባሪ ነቢያቶች ይመጣሉ ይባላል እውነት ነው መጣው ሶፊ ልጅ ነው ተበላ እንግዲህ እንደተከታተላችሁት ነው የብዙ እናቶች እንባ የብዙ ወጣቶች ተስፋ የበርካቶች ገንዘብ ባክኗል ይሄንን ምን የሚያሻማ ነገር አይደለም እውነት ሆነ የታየ ነው ዘይቶች ሲሸጡ ነበር በቅርብ እንኳን የምንሰማቸው ዜናዎች ነበሩ የሆኑ ቺፕሶችን ያወጡ ይሸጡ ነበር እንዲህ አይነት ነገሮች ይደረጋሉ ወጣቱን በሌለ ተስፋ በቀቢጽ ይሞሉታል ነጋዴውን ትርፍ ይበዛላል ያለን አቃብለኝ እየተባለ በበርካታ ገንዘባቸውን እንዲያጡ ይደረጋል ታማሚ የነበሩት መድኃኒቶቻቸውን እየተው እንዲሞቱ በተስፋ በቀቢጽ ተስፋ ሲሞሉ እንደነበረ በቂ ማሳያ ነው በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችን ጭምር እንኳን በገንዘብ እየደለሉ ኦርቶዶክስን ለማጥቃት ሲደረጉ የነበሩ ነገሮችን ተመልክተናል እኚህ ነገሮች በስተመጨረሻ እንግዲህ በራሳቸው ቤት በካውንስሉ እስኪ ወገዝ ፍቃዱ እስኪ ያስ ድረስ ማምለክ ማመስገን አትችልም እስኪባል ድረስ ደርሷል ለምንድነው ይሄን ሐሳብ ያነሳውት ስለሱ ለመናገር ወይንም የሱን ኔጌቲቭ ነገሮችን ለማቅረብ አይደለም በዛ ቤት የምትገኙ ወንድሞቼ እህቶቼ በፕሮቴስታንቱ ዓለም ያላችሁላችሁ እባካችሁ አስተውሉ ወደ ኦርቶዶክስ ነው ወይ ወደ ሆነ ቤተ እምነት ነው ለማለት አይደለም ከእውነት ጋር ተሟገቱ እውነትን መርምሩ እውነት ማን እንደሆነ ወቁ የምታምኑት ክርስቶስ እንደሆነ የምታምኑ ከሆነ ክርስቶስ ማን ነው የሚለውን ጠልቃችሁ ወቁ የክርስቶስ አሰረ ፍኖት ምን ነበር 33 ዓመት ከ3 ወር በዚች ምድር ላይ ሲመላለስ ያደረገው እውነት ምንድነው እኔ እውነት ህይወት መንገድ ነኝ ያለ ክርስቶስ የመጣበት እውነት መንገድ እውነትነቱ ምን ያህል ነው እሱን መርምሩ ታዘቡ የምታያቸው ነገሮች ከምታቁት እውነት የራቀ ከሆነ ያን ጊዜ ጥያቄ ጠይቁ ጠርጥሩም ለመናገር ብዙ የጥፋት ነገሮችን የተመለከተን እንገኛለን እንደ ሰውነት እንደ አንድ ሰባዊ ፍጡር እስቲ ረጋ ብላችሁ አስቡ ከዛ በኋላ እውነትን መርምራችሁ ወደምትመሩበት ወደምትሄዱበት ቦታ ድረሱ ይሄን የምናገረው እዛ ላላችሁ እህቶቼ ወንድሞቼ በፍጹም ቅንነት ነው በሌሎች ቤተ እምነትም ያላችሁ በአጠቃላይ ከእውነት የራቀ ነገር ስትመለከቱ ጥያቄ ከመጠየቅ ወደ ኋላ አትበሉ ይሄ በእኛም ቤት ነው
ያልተገቡ ነገሮችን የሚያቀርቡ አካላት ካለ የምታቆቱን እውነት ከክርስቶስ የሚያርቃችሁ ነገር ታያችሁ። እንግዲህ እንዲህ አይነት ተከታዮች ናቸው። አባታችን ሆይ የሚለው ጸሎት እኮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምን ብለን እንጸልይ ብለው በሚጠይቁበት ሰዓት አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግስትህ ትምጣ እያላችሁ ይህን ጸሎት ጸልዩ ነው። ይህን የክርስቶስን ቃል ነው እሱ እንግዲህ የማይቀበለው። ስለዚህ ምን ያህል እያታለሉ ምን ያህል እየሸወዱ ምን ያህል ነገሮችን ያልሆኑ ነገሮችን እየሰሩ እንደሆነ በዚህ ልንገነዘብና ልንረዳ ያስፈልጋል። ብዙዎች ደግሞ እንዴት እንደተታለሉ እየወጡ በራሳቸው አንደበት በሚዲያዎች እየተናገሩ ነውና ከነዚህ ድርጊቶች ልንቀጠብ ከነዚህ ነገሮች ልንቆጠብ ራሳችን ልንመረምር ያስፈልጋል። ሁሉ ነገር እንደተባለ መቀበል ሳይሆን መመርመር ያስፈልጋል። እሺ ካውንስሉ ለምንድነው እዩ ጩፋን ይቅርታ ይጠይቅ ያለው? እዩ ጩፋ በስም ተጠቅሶ እንዲህ አድርጓል ተብሎ ባልተነገረበት ሁኔታ አደባባይ ላይ ወጥቶ ሚዲያ ላይ ወጥቶ አላስፈላጊ ንግግር ያውም ተቋምን እስከ መዝለፍ አባቶችን እስከ መዝለፍ መንፈሳዊ ነኝ የሚል ይህ አይነት አካሄዱ መታረም አለበት። አግባብ አይደለም። የተሻልኩ መንፈሳዊ መሆኔ እኮ የሚታወቀው ሌሎች በሄዱበት ስተት ሳይሆን ስተትን በስተት እንደው ስተት አለ እኮ ብዬ ባስብ ስተት በስተት አይታረም፣ ክፉ በክፉ አይታረም። ስተትን በመልካም በትክክለኛ ነገር ነው የምናርመው። ክፉን ነገር በመልካም ነው እንድናቀና የታዘዝ ነው። ስለዚህ ያ ችኩልነት ያመጣው ችግር ስለሆነ ይሄ በግልጽ በአደባባይ የተነገረ እንደመሆኑ በአደባባይ ይቅርታ ይጠይቃል ብዬ አስባለሁ፣ ገምታለሁ። ይሄ ከሆነ ትልቅ ማስተዋል ነው የሚሆነው። ስለዚህ በምክክር እኔ በማቀው እንደ ጠቅላይ ጸሐፊ እንደመሆኔ ሳላቀው የተደረገ ሳልፈቅድ ሳልስማማ እንግዲህ እንደሰማችሁት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትከፋፈል ያለው ብሎ ራይ ተናግሮ ትንቢት ተናግሮ ነበር። ሰምታችሁ ከሆነ አስፈላጊ ነው። ያ ግን ዞሮ በራስ ደረሰና መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትከፈልም፣ መቼም ቢሆን አትበታተንም። አዎ በዘመኑ ያሉ ምዕመናን ሊሞቱ ሊታረዱ ሊሰደዱ ይችላሉ። አዎ አብያተ ክርስቲያናት ሊቃጠሉ ይችላሉ። ነገር ግን ቤተክርስቲያኒቷ የምትጠፋ አይደለችም። እኛንም ብንሞት ቤተክርስቲያኒቷ ህንጻዋ ነው ቢቃጠል። ትላንት እኮ እነ ዮዲት ጉዲት እነ ግራኝ አህመድ በርካቶች ተነስተዋል ሊያጠፏት ቤተክርስቲያኒቷ፣ ግን ልትጠፋ አትችልም። እግዚአብሔር በራሱ ሰዓት መልስን ይመልሳል። እኛ ግን በዚህ ዘመን ስንፈጠር በዚህ ዘመን ስንገኝ በረከትን ልናገኝባቸው የሚያስችሉ በርካታ ነገሮች ሲመጡ እነዛን ነገሮች መቀበል እጅግ አስፈላጊ ነው ብዬ አምናለሁ። እንግዲህ ለዛሬ ያስኩላችሁን ይመስላል። በሌሎች መርሃ ግብር እስክንገናኝ ሐሳብ አስተያየታችሁን እየሰጣችሁኝ ቸርን ሰንብት።